ይገባኛል። እኔ ለሱ ምንም ችግር የለብኝም። ከዛ በፊት ብዙ ሺህ ስድብ አስተናግጄ ስለመጣው ዛሬ ላይ የትኛውንም ስድብ ለእኔ አይዶንኬ ምንም ቦታ አልሰጠውም። ግን ደግሞ አንድ ነገር መናገር ፈልጋለሁ። ምናልባት ስለ እነዚህ አንዳንድ ነገሮች ላታውቁ ትችላላችሁ። አዎ እኔ ደግሞ ላይፌን ሙሉ ለእናንተን ማሳወቅን አልፈልግም። እኔ በቻልኩት ልክ አይደለም ለእናንተ ለሩታ ማላሳውቋትም ነበረ በጊዜው ማለት ነው። እና ዴይ ቱ ዴይ የሚደረጉትን ነገሮች በሙሉ ወደ ሚዲያ ይዘን እየመጣን ከሆነ ላይፋችንን ትክክል አይደለም ማለት ነው። እንደዛ ከሆነና አብዛኛዎቻችሁ ጠይቃችሁኛል። ለጠይቃችሁ መልስ ዛሬ እሰጣችኋለሁ ማለት ነው። እና እሱ ምንድን ነው እነዚህ ያው ከዛ በፊት ጓደኛ የነበረች የትኛውም ሰው እኔ ግራ የሚገባኝ ደግሞ ወንዶች ሆነው ከዛ በፊት ምንም ላይፍ እንዳላሳለፉ በአንድ ሰው እንደቀሩ አድርገው ኮሜንት ሲጽፉ ግራ ነው የሚገባኝ። እና ምናልባት የሆነ ላይፍ ይኖረናል የትኛውም ወንድ ማለት ነው። ንጹህ ሆኖ የተፈጠረ የለም። ስለዚህ እያንዳንዳችን ሴቶችም ከወንድም ሴትም ሁሉም ሰው የሆነ የመጀመሪያ ላይፍ ይኖረዋል። ከዛ ነው ወደ ትዳር የሚገባው ማለት ነው። ይህንን እያበረታተው አይደለም፣ ግን ደግሞ እኔ ላይ ብቻ የተፈጠረ ነገር አስመስላችሁ ሚዲያው ላይ ስታዋክቡት ግራ ነው የገባኝ ማለት ነው። እና አዎ ከዛ በፊት ከነዚህ ጋር ግንኙነት ነበረኝ። ኖርማሊ በህይወታችሁ የሚመጡ ሰዎች አሉ። ለእኔ ከብዙ ሴቶች ሩታን መርጫት ነው ያገባዋት። ስለዚህ ምርጫ የተሆነች ነው እንጂ በአንድ ጊዜ ሩታ ላይ ብቻ ሆኜ አይደለም ላገባት የቻልኩት ማለት ነው። ብዙ ሴቶችን አይቼ ለትዳር የሚሆነኝን መርጬ ነው የገባሁት እንጂ ዝም ብሎ አንድ ሰው ብቻ ስለመጣል እንደ ድሮ አባቶች እናቶች ይህን ሰው አግባ ወይም አግቢ ስለተባልን እንትን ያለን ሰዎችም አይደለንም። እንዳሁኑ ጄኔሬሽን የትኛውም ወጣት ወንድም ሴትም ብዙ ወንድ ብዙ ሴት ወደ ህይወቱ አስተናግዶ ይሆናሉ አይሆነኝም ወይ ለነገ ህይወቴ ያዛልቀኛል ወይ ብሎ መርጦ ምን ብሎ ነው ዛሬ ላይ ወደ ትዳር የሚገባው ማለት ነው። እና እኔም በህይወቴ መጥተዋል። ምናልባት ዛሬ ላይ ይህንን ቪዲዮ እነዚህ አወጣች፣ ነገ ከነገ ወዲያ ደግሞ ሊቀጥል ይችላል። ይህ ማለት ግን ከኔ ህይወት ጋር የሚያገናኘው ነገር ነገ ሌላም ሴት ይመጣሉ ማለት ነው። አብርሃም ያለፈ ታሪክ እኔ አልገባኝም። ስለዚህ ማንን ተነስቶ የሆነ ነገር ግን ምንም ሊገርመኝም ምንም አይችልም። ለዛ ነው ነገሩን እኔ ቀለል ያደረኩት የነበረው። ግን ታካቢ ነው። ትናንትና ከቪዲዮ በኋላ እያለቀሰች ደጋግሜ የምናገረው አይመለከተኝም። ዱባይ ሄደን ማውራታቸው ተገቢ ነው። ቡታጅራ በሄደ ጊዜ ማውራታቸው ተገቢ ነው። እርግጠኛ ነሽ አንቺ ማለት አቤል? እርግጠኛ ሆኜ ይህንን ነገር ማለት ነው ይህንና እሱን ማውራት የለብን እዚህ ጋር ማውጣትም ማሳየትም የለብኝም። እሷም አላሳይም፣ ግን ለአንቺ ድረስ በሚል በሰው ልካልኛለች። ማሳየት አለብኝ እሱን እኔ ማለት ነው ያልገባኝ ነገር አንዳንድ ነገሮች እዚህ ሜዳ ላይ ስታዩ ሴቶች ተጀርባችሁና ተቀምሳችሁ ነው እንደምታገቡት ማለት አንድ ህይወት ሲመሰረት ትጣፍጣለች ትመራለች ተብሎ ነው እንደ ትዳር የሚመሰረተው። እኔ አልገባኝም በእውነት አብርሃም ታደሰ ባለው ነገር ላይ ብዙ ሴት አማርጬ ብዙ ሴት አይቼ ለኔ ሩታ ትሆነኛለች ብዬ መርጬ ነው ያገባኋት። ከብዙ ሴቶች መካከል እሷ መርጬ ነው ያገባኋት ብሎ ሲናገር በድፍረት በቃ ምንም ሳያቅማማ ምንም ሳያፍር ምንም የሆነ ሸም ነገር ሳይዘው ተናገረ። እኔ ፋሚሊ በጣም እኔ ስቅ ያለሁም ማለትም በዚህ ዘመን ላይ አልሐምዱሊላህ ረቢል ዓለሚን ጊዜን ተጠቅሜበታለሁኝ። ይሄን ነገር መስራትም ላይ ፈቀድልኝም ሊሆን ይችላል አይታወቅም። ማለትም የልጆች እናት እስከሆንኩ ድረስ ነገር ግን የተሰማኝን የመግለጥ መብት አለ በዩቲዩብ ላይና ሆሳ አልሳደብ እንጂ ሰውን መተቸት መብቴ ነው። እናንተም የኮሜንት የመጻፍ መብት አላችሁ። ነገር ግን የታዘብኩት ነገር አብርሃም ታደሰና ሩታ ባልና ሚስት ናቸው። እኛ የምናውቀው ተቀናቃኝ ሩታ ፍቅርን ነበረ። ፍቅር ተቀናቃኝ ብለን የመጀመሪያ ፍቅሩን ብለን በጣም ብዙ መስዋዕት ከፍለናል። እዚህ ሜዳ ላይ ብዙ ነገሮች ያልተባለ ሰው ይዘቀዘቃል፣ ሰው ይሰደባል። በማይመለከተን ብዙ ቲክቶከሮች ሰውን ይዘቀዝቃሉ። ለምን ትታው ሂዳ አስለቅሳው ለምን ትታው አሁን መጣች በማለት ማለት ነው። ነገር ግን ነገሩ እንደዛ አይደለም። እኔ እንደገባኝ ከሆነ ፍቅር ከመጀመሪያ ሳታቅ አቅርባ እሱ የሰው ፍቅረኛ እንደሆነ ስታቅ የራቀችው ሚስጥሩ ይሄ ነው። እኔ እየገባኝ ያለው ፍቅር በጣም ብልህ ሴት ናት። ሳትበላ ሳትጃጃል ሳትሞኝ ቶሎ ብላ ያመለጠችው በዚህ ምክንያት ነው። ለምን
ይሄ የመጀመሪያ ፍቅር ገና ትምህርት ቤት የቡታጀራ ወንዶች እየተናገሩ ነው። ትምህርት ቤት በ11ኛ ክፍል ነው ያቆሙት እያሉ ነው። እና በዛ ምክንያት ደግሞ እኔ ለመሆኑ ግን ማለት ነው ፋሚሊ ወንድ ልጅ በቃ 18 ዓመት ከሞላው ግዴታ ወደ ፍቅር መሄድ አለበት ማለት ነው። ራስ መቻል አለ፣ ቤተሰብ ማስተዳደር አለ። ለቤተሰብ እኮ የምናሳድጋቸው ማለት ነው ልጆቻችንን እኛን ተንከባክበው እኛን ትልቅ ቦታ ካደረሱ በኋላ ህይወታቸውን ሲመሩ ያምርላቸዋል። እኔ ልጆችና እንደዛ አድርጌ ነው የማሳድጋቸው። እኔ መጀመሪያውን በክፍክፍ አድርጌ አሳድጋቸዋለሁ። ሴት ለሴት እንደሄዱ ሳይሆን ራሳቸውን እንዲቀይሩ በትምህርታቸውም በስራቸውንም ትምህርታቸውን በጎን ይማራሉ፣ በጎን ስራቸውን ይሰራሉ። የራሳቸው ቢዝነስ እንዲሰሩ አድርጌያለሁ። ከዛ ከሰሩ በኋላ ራሳቸውን ከቻሉ በኋላ እኔ የምፈልገው ቦታ ከደረስኩ በኋላ ያገባሉ። አዎ የኔ ልጆች ማግባት የፈለጋቸው እንደዛ ነው። መልከስከስ አያስፈልግም። እንዴት ነው ሰው ራሱን ሳይችል ወደ ሴት ጠብ የሚባለው ገና 18 ዓመት ሳይሞላው? ይሄ ነገር እኮ 2004 2000 ምናምን 2014 እኮ ምናምን እያለች ነው ገና ህፃን ልጅ ሆኖ አብርሃም ምን እያሉ ነው? ወደ የት እየሄድን ነው ግን ፋሚሊ? አብርሃም በቃ በሴት ትንፋሽ ነው ያደገው ማለት ነው። እውነት ፋሚሊ እኔ እየሳኩ ነው ሞራፌን እንዲያውም አፍኜ ነው። እኔ በጣም ተገረምኩበት። የመጀመሪያ ላይፍ ነው ይሄ፣ የመጀመሪያ ላይፍ ነው። አጣጥሜ ደስ በሚል ሁኔታ እየኖርኩ ነበረ፣ ግን በማያግባባ መልኩ ተለያየን። ኮንፊደንስ ኑሮት ነው ያወራው ይሄን ነገር። ኮሜንት ጻፉ ፋሚሊ። እኔ ሳቄ ነው የሚያዋጣኝ፣ ስድብ አያዋጣኝም። ለምን አድናቂ ነኝ፣ አብርሽና ሩታ አድናቂ ነኝ። ነገር ግን አብርሽ በሚያደርገውና በሚመጣበት ፋይል ላይ በጣም ቅር ብሎኛል። በጣም ውስጥ ተሰብሯል። ወንድ ልጅ ሴት ልጅ አታለው ብዙ ነገር ካረገ በኋላ ትቶ እንደሚሄድ ተመሬበታለሁ። አዎ ይሄ ነው። ሴቶች ራሳችሁን ጠብቁ። ወንድ ልጅ የሚፈልገውን ካገኘ በኋላ ለሽ እንደሚል ተመሬበታለሁ። ሲቀጥል ደግሞ ሴት ልጅ ራሳችሁን አሳልፋችሁ አትስጡ። በቃ በሩታ እየተማሩ በቃ ተማሩ፣ በእውነት ተማሩ። እስቲ ሆምጠጥ በሉ። በቃ ወንድ ላይ የሚፈልገውን ስጠይቃችሁ ዘር በል። መጀመሪያ ሽማግሌ ልክ አግባኝ ከፈለክ እኔ ሴትነት፣ ካልፈለክ ግን አትርከስከስ ስሬ ማለት ልመድባችሁ። በፍርሃት በጭንቀት በእንክብካቤ ወንድ ልጅ አይቀመጥም አብሯችሁ። እኔ ይሄን ነው የምለው፣ የተሰማኝን ነው የገለጽኩት። ማለት ትዳር ውስጥ እንዳለ ሴት እንደኖረ ሴት የሚሰማኝ ስሜት ወንድ ልጅ በልመና እያዝም፣ ወንድ ልጅ ደግሞ የሚፈልገውን ካገኘ በኋላ እንዳውም ካረገዛችሁ በኋላ ያችን ማንነታችሁ ይቀንስበታል። ለምን? የልጅ አባት ሊሆን ነው። አሸሸ ገዳይ ይቀራል፣ ተፈላጊነት ይቀንሳል። እሱ እኮ ወልዶ አስረግዞ ሄደ ትባላላችሁ ይባላል። ሴትም ታረገዘ በኋላ የትም አትሄድም እንባላለን። ያ ግን የሴቷ ማንነት ነው። 3 ልጆች አስቀምጬ ነው ጀግና ልጆችና አፍርቼ ስራ ያስያዝኩት። ባሌን ቁጭ አድርጌ ኢትዮጵያ ላይ አረብ ሀገር እየሰራሁ ራሴን የደበርኩ በጣም ጀግና ነኝ ብዬ ራሴን መኮብረር እፈልጋለሁ። ቁጭ አድርጌው ሰነኒካው ነው አረብ ሀገር ሰርቼ ልጆቼንም ቤቴንም አሻሽዬ አሁን ሄጄ ገብቼ ለመኖር እንትን ያልኩት። ጀግና ሴት ያስፈልጋል በአሁኑ ዘመን እንዳው ማለቃቀስ አያስፈልግም። ሆምጣጣ ሴት ለስራ ሰው መሆን አለቀ። ስራችሁን አክብራችሁ ራሳችሁን መከበር አለባችሁ። በእውነት እኔ በጣም ነው ያስጠላኝ። እኔ አብርሃምን መተቸት ፈልጌ አይደለም፣ ግን ካረገዘኝ በኋላ ለመጣል የሚሞክረው አስተሳሰቡ በጣም ያናደደኝ። እኔ እሱን አንድ አመት ከምናምን አብሬያቸው ኖሬያለሁ። ነገር ግን አሁን ስታረግዝ እንኳን ደስታው ሙሉ አይደለም። እውነት እኔ ሀቀጭን እንደሆነ ፈጣሪ ይጭንብኛል። ደስተኛ አይደለም። አልፈለኩም ነበር በዚህ ሰዓት መውለድና ማርገዝን ፈቃደኛ አልነበርንም። ግን ከመጣ የሱ ስራ ነው ያለው። ከመጣ ነው ያለው። ይሄ ምንድነው? ወንድ ልጅ ስታረግዙ አይፈልግም። ዶላር ብቻ እንድታመጡ ነው የሚፈልገው። እራሳችሁ ሴቶች በቃ ሴቶች ብዬ ለመናገር የምፈልገው እኔ በሩታን ብቻ ተመልክቶ አይደለም መስራት የምፈልገው ኢትዮጵያ ላይ። እስቲ ሆምጣጣ ሴቱ ነው። ወንዶችም እንደዛ ራሳችሁን ሳትችሉ ወደ ሴት ፊት እያላችሁ የሴት ህይወት አታበላሹ። ለምን አያሳዝናችሁም? እንደ ሴት ልጅ ህይወት። ሴት ልጅ እኮ ነገ ትወልዳላችሁ፣ እህት አላችሁ፣ አክስት አላችሁ፣ እናት አላችሁ። ሴት ልጅ ለምን የንፍር ሆል ናት እንደምትቀመሰው? ለምን በፈለጋችሁት ማለት መተቸት ትችላላችሁ፣ ኮሜንት መጻፍ ትችላላችሁ። ሴት ልጅ የንፍር ሆል አይደለችም።
ተቀምሳ የምትገባ ተታላ ማለት እችም እኮ ሰላምን ብትሏት ፍቅርን ብትሏት ነፂን ብትሏት ዞሮ እኮ እኛ እህቶቻችን ናቸው፣ የኢትዮጵያ ልጆች ናቸው። ለኢትዮጵያ ልጆች ሴቶች ጥቃት መቆም ነው ያለብን እንጂ ለወንድ ልጅ እየቀመሰ ሲያገባ እና እየቀመሰ ሲታው ማበረታታት የለብንም። ለምን እኛ አንድ ሰው ወደድነውና ያንን ሰው ሰጥፋቱ ሰማይ ማውጣት የለብንም። ሀቅን በሀቅ መሰረት ፈርዳችሁ ማስቀረት ያለባችሁ እንደ አይነት ነገር ምንድነው? አሁን የማታ ቪዲዮ የሚያስተምረን አየኋት። የሚጣፍጥ ደስ የሚል ህይወት አሳልፍ ያለሁኝ ጥሩ ነበረ። ከዛ በማይሆን ነገር ሳንግባባ ስንቀር ተለያይተናል። በቃ ተካርገነዋል። አሁን ሩታን ወድጄ መርጬ ከሴቱ እንደውም እኮ ከሴቶች ሁሉ መርጬ እኮ ነው ያለው። ይሄ እሺ ደግሷን በመምረጡ እናመሰግነዋለን። ነገር ግን ሴቶቹ እነዛ የተመረጡት የተጣሉት ሴቶች እኮ እንደኛው ሴቶች ናቸው። ያንን ነው ማሰብ ያለብን። እናንተ አንድ የወደድነውን ብቻ ይዘን መጓዝ የለብንም። ማንኛውም ወንድ እንዲህ የሚያደርግ ወንድ መቃወም አለብን። አብርሃም እሺ ደግ አወቅም አላወቅም አለማወቅም ቢሆን አቆም ቢሆን አንዴ ተሳስቷል በቃ። ነገር ግን ነገ ተነገ ወዲያም እንደማይደገምኛ ዋስትና የለንም። ሴቶች ራሳቸውን ተንከባከቡ። በጣም ነው የሚያስጠላው። እውነት እኔ በጣም ነው የሚያስጠላኝ እንደ አይነት ህይወት ማለት። ከወደደኝ እስከ ምናምን ይውደደኝ፣ ከጠላይ ደግሞ ቀስ ብሎ ህይወቴን ሳያበላሽ አይ እኔ እና አንቺ አትስማማንም ብሎ መውጣት ይችላል እንጂ ነገሬ ሁላ ከወሰደ በኋላ ማንነቴን ከቀማ በኋላ አገባሻለሁ ብሎ ሁሉ ነገር ከጨረሰ በኋላ ከታርግሻለሁ ማለት እኮ ሞት እኮ ነው ለሴት ልጅ። እውነት አንዳንድ ጊዜ እንደ ሀቅ እንፍረድ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ይወዳችኋለሁ። እኔ ዛሬ